ዮቶድ የዴርቶጋዳ አምስተኛው ምዕራፍ። ደራሲ ይስማዕከ ወርቁ፣ ተራኪ ተስፋጽዮን ዳንኤል። ክቡራትና ክቡራን አድማጮቻችን የዴርቶጋዳ ቀደምት 4 ክፍሎችን ማለትም ዴርቶጋዳ፣ ራማቶሃራ፣ ዣንቶዣራ እናም ዮራቶራድ ሙሉ ትረካ በቻናላችን ያገኛሉ። ከመጀመሪያው ክፍል ጀምሮ እንዲያደምጡት እየጋበዝን በቻናላችን በኢትዮጵያን የሰዓት ቀመር ዘወትር እሁድ ጠዋት፣ ሰኞ፣ ሮብ፣ ሐሙስና አርብ አመሻሽ የተለያዩ ተወዳጅ የመጽሐፍት ትረካዎችን ይዘንላችሁ ስለምንቀርብ ሰብስክራይብ አድርገው የደወል ምልክቷን በመጫን ቤተሰብ ይሁኑ። ባህር ዳር። አስከሬኖችን ማን ወሰዳቸው? ጃጋ ፖሊሱ ላይ ደጋግሞ አንባረቀበት። እኔ እኮ አውጭ የሚባለው አውሬ አይደለሁም። በሀገራችን አውጭ የሚባለው አውሬ ነው መቃብር ቆፍሮ ሲያበቃ አስክሬን የሚበላው። አስከሬኖቹ የተቀበሩት ከ2 ዓመታት በፊት ነው። መቃብሩ የተከፈተው ደግሞ ግፋቢል ትላንት ነው። አውጭ የሚባለው አውሬ ሬሳ የሚያወጣው ደግሞ ከ2 ዓመታት በኋላ አይደለም። እያሞኘኸኝ ነው? ጃጋ ሽጉጡን ላጥ አድርጎ ከፖሊሱ ግንባር ላይ ደቀነው። ታዲያ እኔ በላዋቸው? ባትበላቸውም የበላቸውን የምታውቀው አንተው ነህ። እኔ ወደዚህ መቃብር የመጣሁት ከ2 ዓመታት በፊት ነው። ታዲያ ማን ወሰዳቸው? እኔ እንዴት ላውቅ እችላለሁ? እንደናንተው የሚፈልጋቸው ሌላ ሰው ካለ አላውቅም። ከእኛ በቀር ማን ሊፈልጋቸው ይችላል? እሱን የምታውቁት እናንተው ናችሁ። የኔ ተግባር እዚህ ላይ ይበቃል። መቃብሩን ማሳየት ነበር፣ አሳይቻለሁ። ይህ እኮ ጃጋ በሽጉጡ አፈሙዝ የፖሊሱን ግንባር ሊበሳው ደረሰ። ይህ እኮ መቃብር አይደለም፣ አፉን የከፈተ ገደል ነው። ሌላ ሰው ለመዋጥ የተከፈተ የምድር አፍ፣ ከባድ አገራዊ ምስጢር የተፋ የምድር አፍ። ይገባል? አንተን ከመዋጡ በፊት ንገረኝ፣ አስክሬኖቹን የት ነው የደበካቸው? በፍጹም ስለ አስክሬኖቹ የማውቀው አንዳችም ነገር የለም። ማን ይህን መቃብር ቆፍሮ እንደወሰዳቸው አላውቅም። እናቴ ትሙት አላውቅም። ፖሊሱ ተርበተበተ። ታውቃለህ? ይሄ ጨለማ ይንጋልኝ አላውቅም። ጀነራል! ራቅ ብሎ በስተምዕራብ በኩል ያለውን ጥሻ ያስስ የነበረው ኮማንዶ ጮኸ። እዚህ! ሁሉም ተንጋግተው ሄዱ። ምን አገኘ? አመድ ነው። አመድ? አስከሬኖቹ ተቃጥለዋል አለ ኮማንዶ በእጅ ባትሪው ብርሃን በዝናብ የዳከረውን አመድ እያመለከተ። በአመዱ ላይ የቋተው ውሃ የሆነ የቁጥር ምልክት ሰርቷል። የምን ቁጥር ነው? ጃጋ በውል ዝቅ ብሎ በቋተው ውሃ የተሰራውን ቁጥር ተመለከተው። አስክሬኖቹን ያቃጠላቸው ሰው በዱላ በጣም አሰርጉዶ የጻፈው መሆን አለበት። 776። ምንድን ነው 776? አይኖቻቸው ውስጥ መልሱን ያገኝ ይመስል ሁሉም ላይ በየተራ አፈጠጠ። ሁሉም በጸጥታ ተቁለጨለጩ። ንገረኝ እንጂ። ጃጋ ፖሊሱ ላይ አፈጠጠ። ሲናገር የሚያወጣው እስትንፋስ በባትሪው ብርሃን ሲታይ በጣም ከመጠጋቱ የተነሳ ጉም መስሎ የፖሊሱ ፊት እንደ ጉም ሲሸፍነው ይታያል። ምንድነው 776? እኔ ምን አውቄ? ፖሊሱ በፍርሃት ወደ ኋላ ለመሸሽ ሞከረ። ለምን ትሸሻለህ? የት ልታመልጥ ነው? ጃጋ ሽጉጡን እንደገና አነጣጠረበት። እባክህ ጀነራል፣
እኔ የማውቀው ምንም ነገር የለም። በፈጣሪ ስም እምላለሁ፣ ይህን ማን እንዳደረገ አላውቅም። ፈጣሪ አንተን በመጠበቅ ተሰላችቷል። ምላጩን ከመሳቤ በፊት ንገረኝ እባክዎ። ተናግሮ ሳይጨርስ የጃጋ ጣት ምላጩን ሳበች። በቆፈናቡ ዝናብ ውስጥ ከፖሊሱ ግንባር እሳት ተመሰገ። አቃስቶ ወደ ኋላ ሲወድቅ ጃጋ ልቡ ላይ ደገመው። ጥሩ ተጓዥ የታወቀ መቆሚያ የለውም። ጃጋ ቀጠለና ፎረንሲክ አለ። ከአዲስ አበባ ዳግማዊ ምኒልክ ሆስፒታል ይዞት የመጣውን ባለሙያ። አቤት አለ ባለሙያው ሙያውን ስሙ አድርጎ ሲጠራው እሱን መሆኑን በመተማመን። አመድ ይመረመራል? ጃጋ ቁልጭ ቁልጭ ከሚለው የፎረንሲክ ባለሙያ ላይ አንባረቀ። አይመረመርም። ቢመረመርም ብዙ ሰዎች በአንድ ላይ ስለተቃጠሉ መለየት አይቻልም። እንደምታየው የተረፈ ቁራጭ አጥንት እንኳ የለም አለ ጃጋ ጥቂት ሲንጎራደድ ቆይቶ። ትክክል። ስለዚህ አንተ ሙያ ከዚህ በኋላ አያስፈልግም። ተርፉ ሚስጥር ማባከን ብቻ ነው የሚሆነው። ጃጋ ሽጉጡን እንደገና አቀባብሎ ምህረት አልባ እንደሆነች የምታሳብቅ አንዲት አይኑን የፎረንሲክ ባለሙያው ላይ ተከላት። ኧረ በፍጹም አላባክን ተንዘፈዘፈ። ሁሉም ነገር ከራስ ከወጣ በኋላ ጅራቱ አይጨበጥም። ሰዶ ማሳደድ ካማረ ዶሮን በቆቅ ለውጥ ሲባል አልሰማህም? ሰምቻለሁ። የፎረንሲክ ባለሙያው የሆነ ብልጭታ እየተመለከተ መሰለው። እንደሚታረድ በሬ አጓርቶ ከፖሊሱ በድል ላይ ተደረበ። በሉ የመቃብሩን አፍዝጉት። ጃጋ ተፈናጥቆ ያረፈበትን ደም እየጠራረገ የጋሙስ ኮማንዶቹን አዘዛቸው። ሁለቱንም ግዳዮች እየጎተቱ ወስደው አፉን ከፍቶ ወደ ተገኘው ባዶ መቃብር ወረወሯቸውና አፈሩን ይመልሱባቸው ጀመረ። ጃጋ አመዱ ላይ የተጻፈውን ቁጥር በተንቀሳቃሽ ስልኩ ፎቶ አነሳውና ወደ ኖላዊ ደወለ። አስክሬኖቹ የሉም። ምን? ወደ አመድነት ተቀይረዋል። ምንድነው የምታወራው? ተቃጥለዋል። አዲስ አበባ ሸራተን አዲስ ሆቴል ፕሬዝዳንቱ በሚኖሩበት በኢዮቤልዩ ቤተ መንግስትና ጠቅላይ ሚኒስቴሩ በሚገኙበት የሚኒሊክ ቤተ መንግስት ላይና ታች ታጅቦ ይገኛል። እንደ ጎርጎሮሳውያን አቆጣጠር በ1998 ተሰርቶ ሲከፈት ከ500 በላይ የሚሆኑ ቤተሰቦች አካባቢውን እንዲለቁ መደረጋቸው ተነግሯል። በ1500 ካሬ ሜትር ላይ ባረፈው ቅንጡ ህንፃ ውስጥ 11 አዳራሾችና በርካታ ማረፊያ ክፍሎች አሉት። ለቲቶ አስቀድሞ የተያዘለት ክፍል 343 ነበረ። ደም ብዛት ያለበት ቆንቋና ሰው ቢሆን ኖሮ ሻንጣዎቹ ክፍል ውስጥ ከመግባታቸው በፊት ይወድቅ እንደነበረ ተረዳ። ዋጋው 695 የአሜሪካን ዶላር ነበረ። ወደ ኢትዮጵያ ገንዘብ ቀይሮ አሰላው። በዕለቱ የዶላር ምንዛሬ ሲመታው ወደ 16000 ብር አካባቢ ሆነም። ይገርማል አለ ቲቶ ከተያዘለት ክፍል በረንዳ ላይ ቆሞ ቁልቁል ወደ መዋኛ ገንዳው እየተመለከተ። መዋኛ ገንዳው ውስጥ ብዙ ነጮችና ጥቂት አበሾች ይንቦራጨቃሉ። ከወዲያ ማዶ ጎንደሬው እየተባለ የሚጠራው ረጅም ሰማይ ጠቀስ አረንጓዴ ህንፃ ተገትሯል። ህንፃው ላይ ላለ ሰው ቤተን መንግስቱን ቁልጭ አድርጎ ስለሚያሳይ ምንም አገልግሎት እንደማይሰጥና በደህንነቶች እንደሚጠበቅ የሰማውን ወሬ አስታወሰ። ሳያቅዱ መስራት፣ የተሰራውን ማንኮት፣ የዚች ሀገር ልክፍት፣ ቤቱን ብቻም ሳይሆን ሰውን ሳይቀር ማፍረስ፣ እያፈረሱ መኖር፣ እየፈረሱ መኖር። ይገርማል
ምኑ ነው የሚገርመው? አለ ኮሎኔል ኩሩቤል። እርሱም ወደ በረንዳው ወጥቶ ቲቶ ስለ ክፍሉ ዋጋ ውድነት ከራሱ ጋር እያወራ መስሎት ለዶክተር ሚራጅ የተያዘለትን ክፍል ዋጋ ብትሰማ ምን ልትል ነው? ስንት ነው? 15,000 አሜሪካን ዶላር። ይህ ማለት እኮ በአንድ አዳር 330,000 ኢትዮጵያ ብር አካባቢ መሆኑ ነው። በትክክል የአንድ መኪና ዋጋ እኮ ነው። ታዲያስ እያበዳችሁ እንደሆነ ግልጽ ነው። ለመሆኑ ምን አለው? የራሱ ሳሎን፣ ማዕድ ቤት፣ ጃኩዚ፣ ሳውና፣ ማሳጅ። ወቸው ጉድ! ዶክተር ዮቶር ግን የሚተኛበት አይመስለኝም። እንዲህ አይነት ቅንጦት አይመቸውም። አንድ ሳምንት እዚህ የሚያርፍበት ገንዘብ እኮ ጥሩ ቪላ ቤት ያስገዛዋል። በዚህ አይነት የኔ ለክፉ አይሰጥም ማለት ነው። ያም ሆነ ለማስመሰል ያህል 2-3 ቀን አድረን ቤት መግዛት አለብን። ቲቶ ችግር ውስጥ መውደቅን በውል አልተረዳውም ማለት ነው። ጃጋ አስብቶ ሊያርዳችሁ እንደጠራችሁ አልገባህም? በምን ሊጠረጠር ይችላል? እኛ ለእርሱና ለጋሙሶች የዲያስፖራ ባለሀብቶች እንጂ ይህችን አገር በኢኮኖሚ ተቆጣጥረን የዜጎቿ ለማድረግ የመጣን ህልመኞች መሆናችንን መቼም ሊያውቁ አይችሉም። እብደት ነው አለ ኮሎኔል ኩሩቤል። ጋሙሶችን ዝቅ አድርጎ የመገመት እብደት። በዚያ ላይ የጋሙሶችን ስልጣን በእጃቸው ያስገቡት ሁለቱ ሰዎች እጅግ አደገኛ ናቸው። ኖላዊ የንስር ዓይን ያለው እባብ ሲሆን ጃጋ ቆስጠንጢኖስ ደግሞ የጋኔን ጭካኔ ያለው አረመኔ ሰው ነው። ሁለቱም ሰዎች ተቀናጅተው የፈጠሩት ውህደት ካሏቸው 500 ያህል አደገኛ ኮማንዶች ጋር ተዳምሮ የፈለጉትን ከማድረግ የሚያግዳቸው የለም። የመረጃው መስሪያ ቤት፣ የፖሊስ ሰራዊቱና የጦር ኃይሉ በእጃቸው ነው። አንድ ፍንጭ ካገኙ የትም ብትገቡ አታመልጧቸውም። የምን ፍንጭ ሊያገኙ ይችላሉ? ለምሳሌ በዚህ ሰዓት እኔን ከቦታዬ አንስተው ከከተማ እንዳልወጣ አድርጓል። የጋሙስ ኮማንዶ አዛዥ ራሱ ጃጋ ቆስጠንጢኖስ ሆኗል። ተራራውን ሰብረው ገብተው ዋሻውን እንዳያገኙ እስከ ዛሬ በረባ ባረባው ሳጓትተው የኖርኩት ሁሉ እዚህ ላይ አብቅቷል። ነገ ወይንም ዛሬ ማታ ተራራ ውስጥ ከ500 በላይ የጋሙስ ኮማንዶ እንደ ጉንዳን ይርመስመስበታል። ወደ ዳጋ የሚወስደውንና ከተራራው ከርሰ ምድር የሚነሳውን የምድር ውስጥ ዋሻ ካገኙት ዳጋ ገቡ ማለት አይደለም። ያንተ ያለ ከዛ ምን ሊፈጠር እንደሚችል ማሰብ ቀላል ነው። ለዘመናት ዋጋ የከፈለለት ህልም ወደ አመድነት ይቀየራል። ስለናንተም እዚያ የምድር ውስጥ ከተማ በሚገኘው መዝገብ ቤት ውስጥ ባለሀብቱ ቲቶ እውነተኛ ስም ይገኛል። የኪራኮስ ማንነት ይገለጣል። የቱጃሩ ዶክተር ዮቶር በውርስ ተገኘ የተባለ ሀብት እውነተኛ ምንጭ ይታወቃል። የሚራጅ ማንነት ነጥሮ ይወጣል። ከፈረንሳይ የምትመጣው ዕውቋ ባለሀብት ፊላ ሲጳራ ፊንሃስ መሆኗ ይረጋገጣል። ከዛስ በብዙ ቢሊዮን የሚቆጠረውና እናንተን ወደ ቱጃርነት ለመቀየር የተበተነው ሀብት ነፋስ ያየው ዱቄት ይሆናል። በመጨረሻም ድራማው ወደ ትራጀዲ ቲያትርነት ይቀየርና ይህን አደገኛ ሴራ ያከሸፉት ጃጋና ኖላዊ እዚሁ ሆቴል ውስጥ ወስኪ እየተራጩ ጀብዱን ይተርኩና የክብር ሜዳይ ሲሸልሙ የእኛዎቹ ቱጃሮች ዘብጥ እየወርደው ቁንጫ ይፈነጭባቸዋል። እስኪ ግልባጩን አስበው። ምንም ግልባጭ የለውም ኪራኮስ። ይቅርታ አቶ ቲቶ። ኪሩቤል በጸጸት ራሱን እየነቀነቀ ምንም ሌላ ታሪክ የለንም፣ አብቅቶልናል። በገዛ እጃችን ዋናው ወጥመድ ውስጥ ወድቀናል። እኔ ግን ድሮም የለሁበትም፣ አሁንም የለሁበትም። እንዴት እንደዚህ ትላለህ ኪሩቤል? ቲቶ በኮሎኔል ኩሩቤል ተስፋ መቁረጥ ግራ ተጋባ። በጨለማ ውስጥ ያለውን ትንሽ ወጋገን መመልከት እንዴት ተሳነ? ምንም ወጋገን ሊታየኝ አልቻለማ። በመመኘት ብቻ ድንጋይ ዳቦ ሊሆን አይችልም። ያም ሆነ እኔን ከዛሬ በኋላ አታየኝም። ምን ማለት ነው ኮሎኔል? ጃጋ ቆስጠንጢኖስ ጠርጥሮኛል። ትናንት ወደ ባህር ዳር ሄዷል። ምን ሊሰራ? አስክሬኖቹን ሊያወጣ። የትኞቹን አስክሬኖች? ታሪኩ ብዙ ነው ኪራኮስ።
አለ ኮሎኔል ኩሪቤል። እናንተ ወደ ውጭ ከተላካችሁ በኋላ የተፈጠሩ ብዙ ነገሮች አሉ። አስክሬኖቹ የተገኙት እንቦጭ የተባለውንና ጣና ሐይቅን የወረረውን አረም ለማጥፋት በተደረገው ዘመቻ ወቅት ነበር። እነዛ አስክሬኖች ደግሞ እንደምታስታውሰው በጣና ሐይቅ ውስጥ ሰጥሞ የነበረውን መርከብ ወርቅ ለመቀራመት በተደረገው ግብግብ የተገደሉ ሰዎች ናቸው። ከነዚህ አስክሬኖች ውስጥ ኒቆዲሞስና ታዲዮስ ብቻ ሳይሆኑ የጋሙስ ወታደሮችም አብረው ተገኝተዋል። ችግሩ ምንድን ነው? ችግሩ በወታደሮቹ ክንዶች ላይ ጋሙስ ምልክት የሆነው የጎሽ ቀንድ ምስል መገኘቱ ነው። ችግሩ እዚህ ላይ ነው። የእነዚህ ወታደሮች አዛዥ ደግሞ እኔ ነበርኩ። ተራራ ውስጥ በተደረገው ጦርነት አልቋል ብዬ የዋሸኋቸው ተጋልጧል ማለት ነው። በባህር ዳር ፖሊስ ቢሮ ውስጥ የሚገኘው የአስክሬን ምርመራ ሰነድ በሁለቱ የጋሙስ አለቆች እጅ ገብቷል አለና ኮሎኔል ኩሪቤል ጥቂት ዝም አለ። ቲቶ በበኩሉ የሚሰማው ሁሉ ግራ እያጋባው ነበረ። ይህ ሁሉ ነገር ሲፈጸም ዳጋ የሚገኘው ማዕከላዊ ቢሮ ያውቃል? አያውቅም። ለምን ለማሳወቅ አልፈለግም? በተለይ ኖላዊ የተባለው የጋሙስ ሰው ክትትሉን አጠንክሮብኝ ነበር። ወደዛ ከሄድኩ መራሁት ማለት ነው። ስለዚህ አልሄድኩም። ታዲያ ምን እርምጃ ወሰድክ? ከትላንት በስቲያ ወደ ባህር ዳር ሄጄ አስክሬኖቹን አውጥቼ አቃጠልኳቸው። ምን? ጥቂት ጊዜ መሸመቻ የሚሆን መስሎኝ ነበር። ለጊዜው ስለ አስክሬኖቹ መጥፋት ብቻ በማውጣትና በማውረድ የጃጋንና የኖላዊን አእምሮ ባተሌ ለማድረግ ነበር። ግን ሳስበው ይህ ብቻ በቂ አይደለም። አሁንም አይኖቻቸውን ከእኔ ላይ አያነሱም። ስለዚህ ወደ ጋሙስ ቢሮ አልመለስም። ሊሆን አይችልም። በጋሙስ ውስጥ የሰረገ ሌላ ሰው እንደሌለን ታውቃለህ? አውቃለሁ። ግን ከዚህ በኋላ እኔ ራሴም የጃጋን ጥይት ከመጠጣት በቀር በጋሙስ ውስጥ የምፈይደው ነገር የለም። ጃጋ ደግሞ የሚያስበው ኮሎኔል ኩሪቤል በጣቱ የመተኮስ ምልክት አሳየው። ምን አስበህ ነው? ምን እንዳሰብኩ እኔም አላውቀውም። የመጨረሻ ቀን ከጃጋ ትዕዛዝ ለመቀበል ወደ ቢሮ ስገባ ቀዩን ማደር ጠረጴዛው ላይ ሳይሆን ነው ይህን የወሰንኩት። ከእኔ የደበቁት ምክንያት የእኔ እጅ በአስክሬኖቹ ላይ እንዳለበት ስላመኑ ነው። ከዚህም ሌላ ስለ እናንተ መምጣትም የተረዳሁት ጠረጴዛው ላይ ያለውን ብጣቂ ማስታወሻ አይቼ ነው። ለአንተ የተሰጠው ሚስጥር ስም ፉርሽካው ሲሆን ለፊላ ደግሞ ወፏ የሚል ነው። የዶክተር ዮቶር ደግሞ አሞራው። ቲቶ፣ ከዚህ በላይ እዚህ መቆየት አልችልም። የት ልትሄድ ነው? ወደ የትም ወደማያደርሰው መንገድ። ኮሎኔል ኩሪቤል ፊቱን አዞረ። ራስን ጠብቅ። ቆይ እንጂ ከዚህ በላይ የምነግር ነገር የለኝም። ጥሎት ክፍሉን ለቆ ወጣ። እንዲህ ያለ አመል እንዳለበት ሁሉም ያውቃሉ። የሚሄድበትንም የሚመጣበትንም ሰዓት መገመት ያስቸግራል። ራስ ዳሽን። ጌራ የራስ ዳሽን ተራራ ጫፍ ላይ ቆሞ ቁልቁል ሲመለከት ከባህር ጠለል በላይ 4620 ሜትር ከፍታ ላይ ሳይሆን ከሰባቱ ሰማያት በአንዱ ላይ የቆመ መሰለው። ከታች ባሉት ታናናሽ ተራሮች ጫፍ ላይ ጉም ይውጀመጀማል። አንዱ የጉም ሰራዊት አልፎ ሌላኛው ሲተካ በአውሮፕላን የሚጓዝ እንጂ ምድር ላይ የቆመ አልመስልህ አለው። በስተምስራቅ የምትወጣዋን ፍም የመሰለች ፀሐይ ተመለከተና በሰው ልጆችና በፈጣሪ መካከል የቆመ መልአክ የሆነ ያህል ተሰማው። በሕልም ዓለሙ ብቻ ነው እንዲህ አይነት ተራራ ላይ ወጥቶ የሚያውቀው። ራሱን ሲያዞረው ለመቀመጥ ሞከረ። የተነደፈ ጥጥ በሚመስለው በዚህ በረዶ ላይ ቢቀመጥ ለዘላለም ተጣብቆ እንደሚቀር ተገነዘበ። ጉሙ ካለፈ በኋላ ቁልቁል ሲመለከት በጎበዝ አናጺ የተጠረቡ የሚመስሉት የተራራ ሰንሰለቶች እጅ ለእጅ ተያይዘው ታላቁን ራስ ዳሽን ተራራን የሚማጸኑ ምዕመናን ይመስላሉ። ከሩቅ የጭላዳ ዝንጀሮ መንጋ ይደባደባል።
ገመሬው ገልመጥ ሲል ደረቱ ላይ ያለው ቀይ ፊኛ በፍርድ አደባባይ የተሰየመ ዳኛ ያስመስለዋል። በወዲህ በኩል ደግሞ ቀንዱን የአርበኛ ጎራዴ ያስመሰለ ዋሊያ አይቤክስ ታላቅ ቋጥኝ ላይ ቆሞ በጸጥታ ዓለምን የሚታዘብ ፈላስፋ ይመስላል። ከወዲያ ማዶ ባሉት የተራሮች ሰንሰለት ስንጥቅ መሃል ቀጭን ረጅም ፏፏቴ እንደ ሻሽ ብንብን እያለች ትወርዳለች። የጌራ አእምሮ በሆኑ መናፍስት ሲወረር ተሰማው። አንዳች የፍስሐ እብረ ዝማሬ የሚያሰሙ በሚመስሉ መናፍስት በሚያዩ የተፈጥሮ ድንግል ውበት አእምሮን መቆጣጠር ስላቃተው ጮኸ። እንደገና ለዘላለም ዝም የሚል ይመስል ጸጥ ብሎ አይኖቹን ጨፈነ። የሻው ተሰማ ስንኞች አእምሮ ውስጥ መስመር በመስመር ሲዘረጉ ተሰማው። የሰው ዘር መፍለቂያ፣ የስልጣኔ ፍንጭ፣ የክብር ዘውድ ያላት የጥቁር ኩራት ምንጭ፣ የገበናዬ ቁልፍ፣ የሚስጥሬ ሙዳይ፣ የእምነቴ ምስክር፣ የመኖሬ ጉዳይ፣ ኃጥእ የማይረግጥሽ የታፈርሽ መቅደስ፣ የወይዛዝርት ጌጥ፣ የኮረዶች አደስ፣ ፍቅርሽ የሚያማልል ጠረንሽ የሚያውድ ቅድስት ነሽ ጦቢያ፣ ብርቅነሽ እንቁ ውድ። የሚያውደውን የሰሜን ተራራ ልዩ መዓዛ ሊምክ ወደ ውስጡ ሲስብ አፍንጫውን የሚሰነጥቅ ብርድ ጦር የገባበት ያህል አስጓራው። የሰሜን ተራራ ጮቄ ብርድ እንደ እንጦሮጦስ ጦር ሲወጋው የለበሰውን ከጥጥ የተሰራ ጥቁር ካፖርት እጅግ ከአፍንጫው ላይ በመጫን ለመቋቋም ሞከረና ቁልቁል ተመለከተ። ሜሮዳና ሳዶፍ እየዳውና ተራራውን እየቧጠጡ በመምጣት ላይ ነበሩ። በዚህ ብርዱና በረዶው አጥንትና ስጋን በሚለያየው ተራራ ላይ ለመሰልጠን የሚመጡትና ከበረሃው የተረፉት ወጣቶች ከታች እንደ ንብ ተራራውን በመውረድ ላይ ናቸው። በረዶ ላይ ሲወድቁ ሲነሱ ይታዩታል። ወደ በረሃው ለማሰልጠን የወሰዷቸው 300 ያህል ወጣቶች ቢሆኑም ከእባብና ከጊንጥ ተርፈው ወደዚህ ተራራ በመምጣት ላይ ያሉት ከ260 አይበልጡም። የጎንደር ከተማን ወደ ቀኝ ትተው 110 ኪሎ ሜትሮችን ከተጓዙ በኋላ የደባርቅን ከተማ አልፈው 32 ኪሎ ሜትሮችን ከገሰገሱ ወዲህ ምን ያህሎቹ እዚህ እንደሚደርሱ አሁንም አልታወቀም። የበረሃውን ንዳድና ቃጠሎ አልፈው የዚህን ተራራ በረዶ ብርድና ቆፈን ተቋቁመው ወደ ዳጋ ደሴት መመለስ የቻሉት ብቻ ለተልእኮ ብቁ መሆናቸው እንደሚመሰከርላቸው አስቀድሞ ተወስኗል። አዲስ አበባ። ጃጋ ቆስጠንጢኖስ ገና ሳይነጋ ነበረ ወደ ቢሮው የገባው። በሰዓቷ የመጣችውን የጽዳት ሰራተኛ እንኳ ክፍሉን እንድታጸዳ አልፈቀደላትም። አያስፈልግም ነበር ያላት ባልዲና ሞልወያውን ይዛ ገና ብቅ ከማለቷ። የሚጸዱ ሌላ ብዙ ነገሮች አሉ አለ በልቡ። ከዚህ በኋላ ሞልወያውን መያዝ ያለብኝ እኔው ራሴው ነኝ። ሲጋራውን ለኩሶ ሲያበቃ ኖላዊ እስኪመጣ አላስችለው ቢል ቢሮ ውስጥ ይንጎራደድ ጀመረ። አስክሬኖቹን አጥቶ ከባህር ዳር በሌሊት ተመልሶ አዲስ አበባ ቢገባም በአይኑ እንቅልፍ ሳይኳለል ነበረ ወደ ቢሮ የገባው። አሁንም ቢሆን አስክሬኖቹን ማን እንደወሰዳቸው ሊገባው አልቻለም። ማን ሊሆን ይችላል አለ ድምፅ አውጥቶ ብቻውን እንደ ቅዠት እየቃጣው። ማን ሊሆን ይችላል? ለምን ጥቅም ሲል? የተደበቀው ሴራ ምንድን ነው? ከዚህች ሀገር ጀርባ የቆመው ኃይል ማን ነው? አቅሙስ ምን ያህል ነው? እሱን ነው በደንብ ማወቅ ያለብን። ኖላዊ ነበረ ወደ ቢሮ ሳያንኳኳ ገብቶ በጃጋ ከራስ ጋር ንግግር ውስጥ ጣልቃ የገባው።
የዚች አገር ሁለመና በመዳፉ ላይ ያለ አንድ ድርጅት አለ። ረጃጅም እጆቹ ይታዩኛል። እኛን ለማጥፋት ጊዜ የሚጠብቅ አንድ ኩነት እስኪከናወን ብቻ አድፍጦ ግን አፍጥጦ ማንቁርታችንን ለማነቅ የተሰናዳ ቡድን አለ። የፖለቲካ ፓርቲ የለውም፣ ጋዜጣ የለውም፣ ዕቁብና ዕድር የለውም፣ ኮቴና ዳና የለውም፣ ጥላ የለውም። ግን አለ። መጨበጥ ያልቻልነው የሆነ የመናፍስ ስብስብ እንዳለ ግልጽ ነው። በምትሃት ይሁን በአስማት ያፍዝ ያደንግስ ደግሞብን አልታየን አልጨበጠን አለ እንጂ የሆነ የተደራጀ ኃይል አለ። እሱ ኃይል የት ነው? ጃጋ ኖላዊ ያውቅ ይመስል አንባረቀበት። እሱ ኃይል የት እንዳለ ባውቅ እዚህ ምን አስቀመጠኝ? ኖላዊ፣ አእምሮአችንን ሰብስበን አይኖቻችንን ገልጠን ማተኮር ያለብን እዚህ ጉዳይ ላይ ነው። አሁን እየተገለጠልህ ነው። እስከ ዛሬ ስለፈልፍ የኖርኩት ይህንኑ ነው። ተኝተን ነበር። ተኝተን አልነበረም፣ ሞተን ነበር በል። ታውቃለህ፣ እስከ ዛሬ አልቀበለኝ ብለህ እንጂ ኮሎኔል ኩርቤልን መጠራጠር የጀመርኩት ዝም ብዬ በከንቱ አልነበረም አለ ኖላዊ። ሁሌም ነገር ሲገባው እንደሚያደርገው በራ ራሱን እየፈገፈገ የሚሰማኝ አጥቼ እንጂ እዚህ ሰውዬ ላይ ትኩረት እንዲደረግ ስለፈልፍ ኖሬ ነበር። በእርግጠኝነት ይህ ሰው አሁን ከምትለው ኃይል ጋር ይሰራል። ኖላዊም ሲጋራውን አውጥቶ አቀጣጠለ። ለምሳሌ ኩሩቤልን ጠርተህ እዚህ ቢሮ ውስጥ ትዕዛዝ ስትሰጠው በጠረጴዛ ላይ የነበሩትን ጽሑፎችና ማስታወሻዎች አላነሳሳም ነበር። በዚህ ጊዜ ብዙ ሚስጥሮችን ላፍ አደረገህና እሺ ጌታዬ ብሎ ወጣ። ልክ ነህ። የምርመራ መዝገቡም ጠረጴዛዬ ላይ ነበር። ግን አለ ጃጋ ነገሩ ሁሉ ፍንትው ብሎ ሲገባው፣ እሱም ብቻ በዚህ ጉዳይ ላይ ተጠርጣሪ ማድረጉ በራሱ ችግር አለው። ለምን እንዲህ ልታስብ ቻልክ? ታዲያ ሰማይና ምድሩን ነው መጠርጠር ያለብን? ሰማኝ፣ ሁሉም ሰው ተጠቂም ተጠቃሚም የሚሆነው ከጉያው ባለው ሌላ ሰው ነው። በተቃጠለው አመር ላይ በጣም በትልቁ 776 የሚል ቁጥር አግኝቻለሁ። ጃጋ በተንቀሳቃሽ ስልኩ ያነሳውን የአመድ ምስል አሳየው። የአመድ ጭቃ 776 ምን ሊሆን ይችላል? ሶስቱም ቁጥሮች ሲደመሩ 20 ይመጣሉ። ሲባዙ ደግሞ 294 ይሆናሉ አለ ኖላዊ በተንቀሳቃሽ ስልኩ ማሰቢያ ገበታ ላይ ቁጥሮችን መጥቶ ሲያበቃ። እርስ በርስ ሲቀናነሱስ? -6 77 ሲደመር 6 ስንት ይሆናል? 82 የእስካሁኑ ምንም ትርጉም ያለው ነገር የሚሰጥ አልመሰለኝም። እስኪ 77 ሲቀነስ 76ስ? 1 ይህም ምንም ትርጉም የለውም። እስኪ ሁሉንም እርስ በርስ አካፍላቸው። ተመልከት። ኖላዊ የተንቀሳቃሽ ስልኩን ስሌት አቀረበለት። 0.1666 እያለ ይቀጥላል። ምንም ትርጉም አይሰጥም። በከንቱ ነው የምንደክመው። አንድ ሐሳብ መጣልኝ አለ ኖላዊ ጥቂት ሲንጎራደድ ቆይቶ። ምን አይነት ሐሳብ? ጃጋ ሰፍ ብሎ ወደ ኖላዊ ቀረበ። በስልክ ያነሳውን ፎቶ አሳየኝማ። ጃጋ ስልኩን መልሶ አወጣና ያነሳውን ፎቶ ለኖላዊ አሳየው። የኩሩቤል እጅ ጽሑፍ ሊሆን ይችላል። ለምን ሊሆን ይችላል ትለኛለህ? ይህማ መፍትሄው በእጃችን ነው። ወደ ቢሮ ገብተን በእጁ የጻፋቸውን ጽሑፎች ማየት ብቻ በቂ ነው። አንድ ፎቅ ወደ ታች መውረድ ብቻ። ሁለቱም ተከታትለው አንድ ደረጃ ወደ ታች በፍጥነት ወረዱና የኮሎኔል ኩሩቤልን ቢሮ አንኳኩ። አይከፈትም። ደጋግመው አንኳኩ። አሁንም የሚከፍት የለም። ጃጋ ተንቀሳቃሽ ስልኩን አወጣና የኮሎኔል ኩሩቤል ተንቀሳቃሽ ስልክ ላይ ደወለ። የደወሉላቸው ደንበኛ
ለጊዜው ከአገልግሎት መስጫ ክልል ውጪ ናቸው። ምን ይሻላል? አለ ጃጋ። ሰብረን ንግባ እንዴ? ለምን ይሰበራል? ኖላዊ በርከት ያሉ ቁልፎች ከኪሱ አወጣ። በደህናው ጊዜ ቁልፉን አስቀርጬው ነበር። ሳይኖር ቢሮ ትገባ ነበር ማለት ነው? እየሰለልከው ነበር? ከተጠራጠርኩት ጊዜ ጀምሮ። ግን ምንም ቅንጣት ታክል ስህተት ሰርቶ አያውቅም። እጅግ ጠንቃቃ ሰው ነው። የጋሙስ ትክክለኛ ምርጫ የነበረ ሰው፣ ግን ጋሙስ ለውድቀቱ የመረጠው ስህተት የነበረ ሰው። ኖላዊ የኪሩቤልን ቢሮ ከፈተውና ወደ ውስጥ ዘለቁ። መብራቱን አብርተው ሲመለከቱ አይኖቻቸውን ማመን አቃታቸው። በእሳት የጋዩ ፋይሎች ወለሉን ሞልተውት ነበረ። ከድቷል አለ ጃጋ። ላይመለስ ሄዷል። በእርግጠኝነት አስክሬኖችን የሚያቃጥላቸው እርሱ ነው። ድሮም ከኛ ጋር አልነበረም። ኖላዊ ጊጤ መሰራታቸውን አውቆ ፈገግ አለ። ታላቁን አውሬ ስናድን ጊንጡ እግራችን ስር ነበር። ከአዞ ጥርሱ ስጋ የሚለቅሙ ወፎች ጥርሱን ሊያጸዱለት አይደለም፣ ራሳቸውን ሊመግቡ ነው። ኪሩቤልም እኛ ጋር የነበረው እንደዚሁ ነው አለ ጃጋ የተቃጠሉትን ሰነዶች ሁላ በንዴት እየለጋ። አልለቀውም። ዕድሜ ልኩን አሳድደዋለሁ። እከተለዋለሁ ስትል ራሱ እንዳይመጣ ስጋ አለ ኖላዊ። ያቀደውን ማንም አያውቅም። በምድር ላይ ታላቁ ስህተት ለጠላት ዝቅተኛ ግምት መስጠትና ጠላትን ለይቶ አለማወቅ ነው። ጭንቅላቱን ለመቀጥቀጥ ስታባረው የነበረው እባብ ድንገት ቢሰወርብህ ምን ታደርጋለህ? አካባቢውን ሁሉ በእሳት ማያያዝ ነው። አይደለም አለ ኖላዊ ፈገግ ብሎ። የጃጋ ጠባይ እንዲህ እንደሆነ እያሰበ መጀመሪያ የራስህን ደህንነት ለማረጋገጥ ማምለጥ ብቻ ነው። ምክንያቱም እባቡ ተመልሶ አንተን እያደነ ሊሆን ይችላል። አሁን ምን እናድርግ ታዲያ? አዲስ አበባን ማዘጋት ነው። በአዲስ አበባ መውጫዎች ላይ የኛዎቹ ሰዎች ፍተሻ ያካሂዱ። መልኩን ከዚህ በፊት የሚይዛቸው መኪኖች የሚያውቁ እነሱ ናቸው። ከዚህ ሌላ ኖላዊ በረሃ ራሱን አሻሸ። ከዚህ በተጨማሪ አሁኑኑ ቤቱ መፈተሽ አለበት። የትኛው ቤቱ? መኖሪያ ቤቱ ነዋ። ስለ ይዞታ ቤቶቹ በኋላ እናስብበት። የሚቀድመውን ማስቀደምን እንለማመድ። ሁሉንም ነገር ግዴታ ከጫፍ ወይንም ከስር መጀመር የለብንም። እኔ አለ ጃጋ የኮሎኔል ኪሩቤልን ቢሮ ለቀው ሲወጡ። እኔ ወደ ኤርፖርት መሄድ አለብኝ። አንተ ደግሞ ፍተሻ የማካሄዱትን የኛን ሰዎች አሰማራና በቂ ኃይሎች ይዘህ ቤቱን ለመፈተሽ ሂድ። እርሱ ከሌለ ሚስቱንና ልጁን አፍነ ተመለስ። መቼም በአንድያ ልጁ የሚጨክን አይመስለኝም። ጃጋ በፍጥነት ቁልቁል ደረጃውን መውረድ ጀመረ። ሰሞኑን ድግስ እንዳለበት ባለዳስ እንግዳ መቀበል አብዝተሃል አለ ኖላዊ። አንገብጋቢውን ጉዳይ ትቶ ኤርፖርት እሄዳለሁ ማለቱ ግራ እያጋባው። ያለ ሰላም ኢንቨስተር እዚህ ምን ያደርጋል? መጀመሪያ መቀመጫዬን አልቻሉ ዝንጀሮ። እመነኝ፣ ሁሉንም ነገር ወደ ነበረበት ይመለሳል። በአጭር ጊዜ ውስጥ ሁሉም እንደገና በቁጥጥራችን ስር ይውላሉ። አሁን መቀበል ያለብኝ ግን እጅግ አስፈላጊ የሆኑ እንግዶች ናቸው። በዛ ላይ የተለያዩ ሰዎችን ጉዳይ ለማስፈጸም በየጊዜው መስሪያ ቤት ከመመላለስ በአንድ ጊዜ ብዙዎችን ጉዳይ ይዞ መሄድ ጊዜና ገንዘብን ይቆጥባል። ለዛም ነው በአንድ ወቅት ብዙ ኢንቨስተሮች ወደ አገር ቤት እንዲገቡ ያደረግነው። የሀብት ምንጮቻችን መድረቅ የለባቸውም። በዚህ ዘመን ገንዘብ ከሌለ ምንም የለም። በዚህ ዘመን ለሸቀጥ ያልወጣ ምንም ነገር የለም። ጦርነት ሸቀጥ ነው። ሰላምም ሸቀጥ ሆኗል። ፍቅርም ሳትቀር ገበያ ወጥታለች። ጃጋ ደረጃ መውረዱን ገቶ ይህን ካለ በኋላ እንደገና መልሶ መውረዱን ቀጠለ። ቦሌ ዓለም አቀፍ አውሮፕላን ማረፊያ ተለውጦ የተሰራውና የቦይንግ ምርት የሆነው ግዙፍ አውሮፕላን
ወደ ኢትዮጵያ አየር ክልል እየገባ ነበረ። አውሮፕላኑ ከኢላላኖ ከተወረሰ ወይንም ከተገዛ በኋላም የተወሰኑ ለውጦች ተደርጎበታል። ከለውጦቹ አንዱ ውስጣዊ ገጽታው ነው። ብዙዎቹ የግል ጀት ባለቤቶች የራሳቸውን ስም፣ የሚወዱትን ጥቅስ ወይንም የዕድል ቁጥር በአውሮፕላኑ ገላ ላይ ያስፋሉ። ኢላላኖም የሚወደውን ቁጥር 727 በሚል አጽፎበት የነበረ ቢሆንም ዶክተር ዮቶር ከተረከበው በኋላ ግን 776 የሚል ቁጥር በትልቁ አስከትቦበታል። ከዚህም ሌላ ውስጣዊ ክፍሉ መጠነኛ እድሳት ተደርጎበታል። በውስጡ መኝታ ቤት ድሮም የነበረው ቢሆንም አነስተኛ ቤተ መጻሕፍት የተጨመረበት ግን ዶክተር ዮቶር ከተረከበው በኋላ ነው። ዶክተር ዮቶር ካፒታልን እያነበበ ረጅምና አድካሚ የሆነበትን የሰማይ ላይ ጉዞ ሲያሳጥረው ውሎ አድሯል። የካርል ማርክስን ካፒታልም እያገባደደው ነበረ። በ31ኛው ምዕራፍ ላይ በሚገኘው የኢንዱስትሪ ካፒታሊስት አነሳስ በሚለው ርዕስ ላይ ራሱን አቀርቅሮ አይኖቹን ተክሎ ነበረ። ይሁን እንጂ ረዳት አብራሪው ፖል መጥቶ አናጠበው። ካፒቴን ቡዝ ከምድር መቆጣጠሪያው ጋር ተነጋግሮ ጨርሷል አለ ፖል። ምን የተለየ ነገር አለ? አለ ዶክተር ዮቶር መጽሐፉን አልቦ እያስቀመጠ። ለማረፍ ተፈቅዶልናል። የአውሮፕላን ጣቢያው ክፍያ፣ የማረፊያ ክፍያና ለአዳር የሚከፈለውን ክፍያ ሁሉ ማጠናቀቃችንን ለመናገር ያህል እንጂ ሌላ የተለየ ነገር የለም፣ ውድ ከመሆኑ በቀር አለና ፖል ወደ መጣበት ተመለሰ። ገባኝ። ዶክተር ዮቶር በአውሮፕላኑ መስታወት በኩል ቁልቁል ተመለከተ። በደመና ባዘቶ ላይ እየተንሳፈፈ ነበረ። ጥቂት ቆይቶ ደግሞ በስኩዌር ቅርጽ እንደ ተዥጎረጎረ ብርድ ልብስ የተሸነሸነ አረንጓዴ ምድር ብቅ አለ። በአዝመራ የተንቆጠቆጠ ማሳ፣ በአበባ የተሞሸረ ጋራ፣ በጅረት ጥበብ የተሰጣበት ሜዳ፣ ፏፏቴ የሚተፋ ቋጥኝ። የሀገሩ ሰማይ ለመሆኑ ሁሌም ማረጋገጫው ይሄው ነው። ከታች ያለውም የሀገሩ ምድር ለመሆኑ ሌላ ምልክት አላስፈለገውም። የሀገሩ ሰማይና ምድሩ ከማንም ከሌላ ሀገር ሰማይና ምድር ጋር ተመሳስሎበት አያውቅም። ከጥቂት ደቂቃዎች ጉዞ በኋላ ደግሞ አዲስ አበባ ብቅ አለች። አውሮፕላኑ ከፍታውን እየቀነሰ ሲመጣ አዳዲስ የበቀሉ ሕንፃዎችንና የኮንዶሚኒየም መንደሮችን አልፎ አልፎ ያልፈረሱ ሰፈሮችን ይመለከት ጀመረ። አሁንም አውሮፕላኑ ከፍታውን እየቀነሰ ነበረ። ጥቂት ቆይቶ ደግሞ በቦሌ ዓለም አቀፍ አውሮፕላን ጣቢያ ማኮብኮቢያ አስፋልት ላይ እንደ ንስር ጉባልና ወደ ተርሚናሉ ይሽከረከር ጀመረ። አውሮፕላኑ ሲያርፍ 3 ሰዎች እየጠበቁት ነበረ። ዶክተር ዮቶር እነማን ሊሆኑ እንደሚችሉ መገመት አላቃተውም። ከሦስቱ አንዱ ጃጋ ቆስጠንጢኖስ የሚባለው ሰውዬ ሊሆን ይችላል ሲል ገመተ። በመልክ ባያውቀውም ተቀብሎ ያስተናግዳል የተባለውና እስካሁንም ከአንድም 2-3 ጊዜ በስልክ ያነጋገረው ሰው እየጠበቀው እንደሆነ አልተጠራጠረም። ከአውሮፕላኑ ከመውረዱ በፊት ወደ ካፒቴን ቡዝ ሄዶ ጨበጠውና አድናቆቱን ገለጸለት። ረዳት አብራሪ ፖልንና 2ቱን ሴት አስተናጋጆችም ጨብጦ ካመሰገነ በኋላ በሉ ዛሬ አዲስ አበባን በደንብ ጎብኟት፣ ነገ ግን ወደ ኒውዮርክ ትመለሳላችሁ። እኔ እዚህ ጥቂት ሰነብታለሁ። የምሰራቸው ብዙ ስራዎች አሉኝ። ራሳችሁን ጠብቁ አለና ሊወጣ ብሎ እንደገና ፊቱን ወደ እነርሱ አዞረ። አዲስ አበባ ውስጥ ስትዝናኑ ተጠንቅቃችሁ፣ ብዙ ቦይስ ስላሉ በፍቅር ተነድፋችሁ ሐኪም ቤት እንዳትገኙ። አዲስ አበባ ውጯ እንደ ኒውዮርክ ባያብረቀርቅም ውስጧ ግን ተሰሎንቄ ናት። ብዙዎች እንደ ዴማስ ቀልጠው ቀርተውባታል።
ሁሉም በንግግሩ ፈገግ ካሉ በኋላ መልካሙን ሁሉ ተመኝተው ሸኙት። ዶክተር ዮቶር ከአውሮፕላኑ እንደወረደ በቀጥታ ያመራው ወደ 3ቱ ሰዎች ነበረ። እነርሱም መውረዱን እንዳዩ በፍጥነት ወደ እርሱ ተራመዱ። 3ቱም ጥቋቁር የለበሱ ሲሆን ከመሃል ያለው ገዘፍ ያለና ጥቁር መነጽር ያደረገ ጠይም ሰው ነው። ጃጋ ቆስጠንጢኖስ መሆን አለበት ሲል ገመተ። የመሃለኛውን ጤና ይስጥልኝ ዶክተር ዮቶር እንደገመተው የመሃለኛው ሰው ስሙን አስተዋወቀው። ጃጋ ፈገግ ሲል ከመብለዙ የተነሳ ወደ ብራማነት የተቀየረ የመሃል ጥርሱን ጋበዘው። ጤና ይስጥልኝ እንደምን አላችሁ? ዶክተር ዮቶር 3ቱንም ተራ በተራ ጨበጣቸው። ወደ ሀገር እንኳን በሰላም መጣ። እንኳን በደህና ቆያችሁኝ። መኪና ተዘጋጅቶልሃል። ግድ የለም ይዣለሁ አለና ዶክተር ዮቶር ወደ አውሮፕላኑ ዞሮ ተመለከተ። ከአውሮፕላኑ ኋላ የተጫነችው ዘመናዊ መኪናው ከካርጎ ክፍሏ እየወረደች ነበረ። አጃቢዎቹ ላንስና ቦሪ አስቀድመው እየወረዱት መኪናዋን ሊያዘጋጁለት ነበረ። ጃጋና አጅቦት የመጡት 2ቱ ጋሙሶች ግን ግራ መጋባት ታየባቸው። ምን ነው ችግር አለ? ዶክተር ዮቶር የጃጋን ግራ መጋባት አይቶ ጠየቀው። ቀረጡ ስንት ነው ከፍላለዋ? 3 እጥፍ ያስከፍሏል። ለምን? እንደዛ ነው አለ ጃጋ። በዛ ላይ መጓተቱ ብዙ ነው። ቢቀርብህ ነው የምመክርህ። እኛ ያዘጋጀንልህ መኪና ይሻላል። እዚህ ለምትቆይባቸው ጊዜያት በቂ ነው ካላችሁ ችግር የለም፣ በእግሬም ብሄድ ችግር የለብኝም። ዶክተር ዮቶር ወደ ቦሪና ላንስ ሄደ። ብዙ ጥያቄ ማብዛትና ስለ ችግሮች ማውራት እንደሌለበት ከ2 ዓመታት በፊት የወሰደውን ስልጠና አስታወሰ። 2ቱንም ቀመር መርሳት የለብህም ሚራዥ አለ በውስጡ። ይቅርታ ዶክተር ዮቶር። በሐሳቡ የጠራውን ስሙን የሰሙት መሰለውና ወደ ኋላው ዞሮ ላፍታ በደመ ነፍሱ ተመለከተ። ባሉበት እንደ ሐውልት ቆመዋል። መኪናዋን ወደሚያወርዱት ላንስና ቦሪ እንደደረሰ መኪናዋን ወደ አውሮፕላኑ መልሷት፣ ለመንቀሳቀሻ የሚሆን መኪና እዚህ ተገኝቷል ሲል ተናገረና ወደ ጃጋ ተመለሰ። ጃጋ ግራ እንደተጋባ ነበረ። የጃጋ አንዲት አይን ፈጣ ልትፈርጥ የደረሰችው በአውሮፕላኑ ሆድ ላይ የተጻፈውን ደማቅ ቁጥር ከተመለከተች ጊዜ ጀምራ ነበረ። 776 እየቃዠው ነው። ጃጋ በውስጡ ከራሱ ጋር አወራ። ቦይንግ በዚህ ቁጥር የተሰየመ አውሮፕላን አለው? እኔ እስከማውቀው ድረስ በዓለም ዙሪያ የተመለከትኳቸው 777፣ 737፣ 787፣ 747፣ 767፣ 757 ቁጥሮችን ይመስለኛል። 776 ቁጥርን ግን በፍጹም አይቼው አላውቅም። ይህን እንዴት አጋጣሚ ነው ብዬ ማለፍ እችላለሁ? ይቅርታ ዶክተር አለ ጃጋ ጭልጥ ብሎ ከገባበት ሐሳቡ ድንገት ከባነነ በኋላ የራሱን አጃቢዎችና ዶክተር ዮቶርን አፈራርቆ እየተመለከተ። እነዚህ 2 ሰዎች የኔ ሰዎች ናቸው። ወደ ምታርፍበት ሆቴል ይወስዷል። ኦ ይቅርታ፣ የሥራ ጊዜን ተሻማውብህ መሰለኝ አለ ዮቶር። እዚህ ድረስ መጥተህ ስለተቀበልከኝ ከልብ አመሰግናለሁ። ለእኔ ከበቂ በላይ ነው። ወደ ሥራ ብትመለስ ደስ ይለኛል። እንደዛ አይደለም፣ ሌላ የምቀበለው እንግዳ ስላለኝ ነው። ሌላ እንግዳ ያለችበት የዘገየ በረራ አለኝ። ከፈረንሳይ ሀገር የምትመጣ አንዲት ኢንቨስተርን መቀበል ስላለብኝ ነው። እኔም እንግዳዬን ይዤ ወደዚህ አመጣለሁ ካለው በኋላ ቀጣዩን አውሮፕላን እዚህ ሆኖ ለመጠባበቅ ወሰነ። እሺ ግድ የለም፣ እዛው ጠብቃለሁ። ዶክተር ዮቶር ልቡ ክፍል ያለበት መሰለው። እንግዷ ሲጳራ መሆን አለባት አለ በውስጡ። ከጃጋ ሰዎች ጋር
ወደ ተርሚናሉ እየገባ እያለ የፈጣሪ ያለ ከስንት ጊዜ በኋላ አይኖቿን ላያቸው ነው። አስችሎኝ እንደማላውቃት በማስመሰል ዝም ላት ይሆን ወይንስ ተወርውሬ ተጠምጥሜባት ጉዳችን ይፈላ ይሆን? ኮተቤ ኖላዊ 6 የጋሙስ ኮማንዶዎችን መርጦ በማስከተል ነበረ ኮተቤ ወደሚገኘው የኮሎኔል ኩርቤል መኖሪያ ቤት ያመራው። ሌሎችን በርከት ያሉ ኮማንዶዎችን ደግሞ በሁሉም የአዲስ አበባ መውጫዎች ላይ ጠንካራ ፍተሻ እንዲያደርጉ ልኳል። ኮማንዶዎቹም የቀድሞ አዛዣቸውን መልክ እንደራሳቸው መልክ እንደሚያውቁት በመተማመን አንቀው ለማምጣት በቁርጠኝነት ወደ ተልኳቸው ተሰማርተዋል። በመሆኑም አዲስ አበባ ዙሪያዋን በቅጽበት ተከባለች፣ ታፍናለች፣ ታንቃለች። ኮሎኔል ኩርቤልን እንድትተፋም ማንቁርቷን ተይዛለች። ከዚህ በተጨማሪም እርሱ ያዘወትራቸዋል ወይንም ሊሄድ ይችልባቸዋል የተባሉ ጓዳ ጎድጓዳዎችን የሚያስሱ ጋሙሶችም ከተማዋ ውስጥ መንጋጋት ጀምረዋል። ኖላዊ ከኮተቤ ኮሌጅ አለፍ ብሎ በሚገኘው ዳገታማ መንደር ውስጥ ወደሚገኘው የኮሎኔል ኩርቤል መኖሪያ ቤት እንደደረሰ ጋሙዞችን በቅርብ ርቀት እንዲከታተሉት ካዘዘ በኋላ ወገቡን ፈተሸ። ትጥቁን ካመቻቸ በኋላም የድሮውን የጓደኝነት መንፈስ ለማሳየት እየተጣጣረ የግቢውን በር አንኳኳ። ከጥቂት ጊዜ ጥበቃ በኋላ በሊጥ የዳከረች ጠይም የቤት ሰራተኛ ሻሿን ሊጥ በነካ እጇ እያስተካከለች የግቢ በሩን ከፈተችና አንገቷን አሰገገች። ጤና ይስጥልኝ። ኖላዊ ጎሮሮን ጠራርጎ ሰላምታ አቀረበ። አቶ ኩርቤልን ፈልጌ ነበር። ማን ነው አቶ ኩርቤል? ሰራተኛዋ ግራ ተጋባች። ኮሎኔል ኩርቤልን ማለቴ ነው። እንደዚያ የሚባል ሰው አላውቅም። ቤት ተሳስቷል በል ጌታው። በፍጹም አልተሳሳትኩም። በእርግጥ እኔ አዲስ ገቢ ሰራተኛ ነኝ። ባለቤቱን ልጥራልዎት? አዎ ባለቤቱን ነው የምፈልገው። ጎሽ ፍጠኝ፣ የቸኮለ ሰው ቆሟል ባይልኝ። እሺ። ሰራተኛዋ ውሃ የገባበት የጎማ ጫማዋን ዙጥ ዙጥ እያደረገች ወደ ውስጥ ሄደች። ከበርካታ ጥበቃ በኋላ አንድ አዛውንት ሰውዬ ፒጃማቸውን እንደለበሱና ጋቢያቸውን እንደደረቡ ብቅ አሉ። ጤና ይስጥልኝ አሉ ሽማግሌው በሚንቀጠቀጡ ጣቶቻቸው የበሩን መቃን ይዘው። እንደምን አደሩ? ኖላዊ ግራ ተጋባ። ኮሎኔል ኩርቤልን ፈልጌ ነበር። የሥራ ባልደረባው ነኝ። አልነገረህም ማለት ነው? አሉ ሽማግሌው አሁንም መቃኑን አጥብቀው እንደያዙ። ምኑን ነው? አለ ኖላዊ ተንፋሹን ዋጥ አድርጎ ሲያበቃ። ሰሞኑን ስላልተገናኘን የነገረኝ ነገር የለም። በከንቱ ደክመሃላ። ከሩቅ ነው አመጣጥህ። ቀድሞ ቢያገኝ ኖሮ እዚህ ድረስ አትደክምም ነበር። ምን ዘመኑ እኮ ሰው አያገናኝም። ቀንና ሌቱ ተደባልቋል። ምናልባት ሥራ በዝቶበትም ይሆናል። ሆኖም የሥራ ባልደረባው ነኝ። ወደ ሥራ ገበታው ቢመጣ ኖሮ እዛ እንገናኝ ነበር። በእነው ደህናም አይደል? ለዛም አይደል አመጣጤ። ደህንነቱን ጥየቃ ነው። ሲጠፋብኝ ጊዜ ነው አመጣጤ። የዛሬ ሳምንት ወልና ማስረጃ ቤት ተገናኝተን ጉዳያችንን ከጨረስን በኋላ ወደዚህ አልመጣም። ውልና ማስረጃ? ኖላዊ አፍንጫውን ሲያልበው ታወቀው። የሆነ ነገር ሊገባው ሲል እንዳይገባው ፈለገ። አሁን ከዛ ወዲህ እዛ ለምን ነበር የተገናኛችሁት? ስም ለማዞር ነበር። የምን ስም? ቤቱን መሸጡን አልሰማህም ለካ? ቤቱን ሸጠው በጥሩ ዋጋ።
ኖላዊ ሲጋራውን ለማውጣት አስቦ ተወው። ራሱን አሸት አደረገና ጥቂት ጎብጦ ቆይቶ ቀና አለም። እሱስ ሴት ገዛ? እኔ ምን አውቄ ልጄ፣ ከዛ በኋላ ተገናኝተን ይነግረኛል። በዕለቱ ዕለት ሚስቱንና ልጁን ይዞ እንደወጣ አልተመለሰም። የቤት ዕቃውንስ? የቤት ዕቃውን እዚህ ሰፈር ላሉ አንዲት በድህነት ለሚቆራመዱ አሮጊት ሰጥቷቸው ነው ሄደው ነው ያሉኝ። ትንሽ ገንዘብም ሳይረጥባቸው አልቀረም። ኖላዊ ሁሉም ነገር ገባው። ኮሎኔል ኩርቤል ንብረቶቹን አሽሽቶ ከአዲስ አበባ ወጥቷል ሲል አሰበ። ቦሌ ዓለም አቀፍ አውሮፕላን ማረፊያ። ጃጋ ቆስጠንጢኖስ ከፈረንሳይ ከተነሳ በኋላ ትራንዚቱን ጨርሶ ቦሌ የደረሰውን አውሮፕላን በማኮብኮቢያው ላይ ተመለከተው። የሚጠብቃት እንግዳ ከተሳፋሪዎቹ ውስጥ አንዷ እንደምትሆን አልተጠራጠረም። በቅርቡ ፓሪስ ላይ ነግሳ የባጀችውን ወፍ ግዙፉ አውሮፕላን እስኪተፋት ድረስ አላስችል ብሎት ተቁነጠነጠ። አላስችል ያለው አስቀድሞ የተወራለትንና አማላይ የተባለውን ውበቷን ለማየት ብቻም ሳይሆን እርሷን ሸራተን ሆቴል አሳርፈው ወደ ቀጣይ ተግባሩ ለመሰማራት ጭምር ነበረ። አውሮፕላኑ በላንዲንግ ኤሪያው ላይ ሲሽከረከር ቆይቶ መጣና ስሪያ እንዳማረው ወይፈን ከተርሚናሉ መግቢያ ላይ አፍንጫውን ሲለግት መንገደኞች መፍለክለክ ጀመሩ። ጃጋ ቆስጠንጢኖስ ከካቦርት ኪሱ ነጭ ወረቀት አወጣና ከካርጎ ተርሚናሉ አለፍ ብሎ መንገደኛ ወደሚጠብቀው ሕዝብ ከተቀላቀለ በኋላ ወረቀቱን ገለጠና በሁለት እጆቹ ከፍ አድርጎ ያዘም። ከካርጎ ተርሚናሉ ሐዲድ ላይ ሻንጣቸውን እያነሱ ብዙ ሰዎች ከወጡ በኋላ አንዲት ዘለግ ያለች ጠይም ሴት ሻንጣዋን እየገፋች ፍተሻውን ስታልፍ ተመለከተ። እርሷ መሆን አለባት አለ ጃጋ በውስጡ። ያለ ጥርጥር እርሷ ናት፣ ወፏ ቢሊየነር። እየቀረበችው ስትመጣ በተሰማው አንዳች ስሜት በራሱ ሳይገረም አልቀረም። ምንኛ ውብ ናት በሞቴ! ለመጀመሪያ ጊዜ ሀብትና ውበት ተገናኝተው አየው አለና በውስጡ ሚስት ያገባበትን ቀን ተራገመ። አለች እንጂ ያቺ መንቋዳ አሮጊት ባትሆንም አንዲት ሴት ልጅ የወለደችለት ባለቤቱ በሐሳብ ውስጥ እሳት እንደነካው ጎማ ተጨርማመተችበት። እፈታታለሁ፣ እስኪ ሌላ ዓለም መኖሩን ለመመልከት እድል ይኑረኝ፣ እርሷም ይኑራት። ያልተገላለጠ ያራል። ያቺ ጨቅጫቃ አሮጊት ከሕይወቴ የመውጫዋ ቀን ዛሬ ገና ተቆረጠ። ከእንግዲህ አብረን የመኖራችን ጉዳይ በዚች ልዕልት እርምጃ እየተወሰደበት ነው። ፊላ የበለጠ እየቀረበች ስትመጣ ሚስቱን የበለጠ እየጠላት መጣ። እንደ ስንዴ እሸት የሚዘናፈል ጸጉሯ እንደ ጦር ወግቶ ትንፋሽ የሚያሳጥር አይኗ ከሚሞናደለው ዳሌዋ በላይ የሚጀራገደው ሽንጧ እየቀረበው ሲመጣ ከፈረንሳይ አስቀድሞ በደረሰው መረጃ መሰረት እንዴት እስካሁን ትዳር እንዳልያዘች ይደንቀው ጀመረ። ብዙ ወንዶች ለውበት ቦቅቧቃ ናቸው። ቆንጆ ሴት ሲያዩ አልመጥናትም፣ ትንቀኛለች የሚል ፍርሃት መንፈስ ስለሚወራቸው ከቆንጆ ሴቶች ይልቅ ፉንጋ ሴቶች በወንዶች የመጠየቅ ዕድላቸው ከፍተኛ ነው ሲል በራሱ ለራሱ ጥናታዊ ጽሑፍ አቀረበ። ፉንጋ ለትዳር ቆንጆ ለአዳር የሚል የበታችነት መዝሙራቸውን እየዘመሩ ዓለማችንን ፉንጋ በፉንጋ አደረጓት። ይሁን ይህቺ ሀብትና ውበት የታደለች ልዕልት ለቦቅቧቃነታቸው ምስጋና ይድረሰውና
ከእኔ ወድቃለች። ጃጋ ቆስጠንጢኖስ የወንዶች ማርከሻ የዚች ልዕልት ትከሻ ለመሆን ካሁኑ መንቀሳቀስ ይጀምራል። እንግዳዋ ጥቂት ቆም ብላ ካስተዋለች በኋላ በቀጥታ ወደ እርሱ ተራመደች። ወይዘሪት ፊላ እንኳን ደህና መጣሽ የሚለውን የመልካም ምኞት ጽሑፍ ተመልክታ መሆን አለበት። ይቅርታ አቶ ጃጋ ቆስጠንጢኖስ አለች ከአጠገቡ እንደደረሰች ፈገግ ብላ። ወይዘሪት ፊላ አንቺ ነሽ? አለ ጃጋ ድምጿንና ፈገግቷን ካጣጣመ በኋላ። በስልክ ያወራንበት ድምፅህን ለይቼዋለሁ አለች እጇንና ጉንጯን እኩል ለሰላምታ አቅርባለት። ስላገኘው ደስ ብሎኛል። እኔም ወደ ሀገርሽ በሰላም ስለመጣሽ ደስ ብሎኛል። በግሩም መዓዛው ያወደውን ሽቷን እያጣጣመ ሻንጣ የጫነችበት ጋሪዋን ለመግፋት እጁን ሰደደ። ትህትናው ከየት እንደመጣለት ለራሱም ሳይገርመው አልቀረም። ግዴን ለምን ይዘዋለሁ? ፊላ ተግደረደረች። ይህ እኮ ኢትዮጵያ ነው፣ እንግዳ መቀበሉን ለእኛ ተይው። ያን ቁመቱን አጥፎ ጀርገድ እያለ ሻንጣዋን እየገፋ ከውጭ ወደ አቆመው ጥቁር ቪየት መኪና ወሰዳት። ስለ እንክብካቤህ በጣም አመሰግናለሁ አለች ፊላ ሻንጣዋን ጭኖ የመኪናዋን ሞተር ሲያስነሳ። ምንም አይደል ወይዘሪት ፊላ፣ ምንም አላደረኩልሽም። እዚች ሀገር ውስጥ በምትቆይባቸው ጊዜያት አንቺን የመንከባከቡንና ትክክለኛውን አቅጣጫ የማሳየቱን ኃላፊነት በእኔ ትከሻ ላይ ወደቀ ነው። ደግሞም ጥሩ ትከሻ እንደመሆንሽ እርግጠኛ መሆን ትችያለሽ። ስጋት ሊገባሽ አይገባም አለ ጃጋ የመኪና ማቆሚያውን ለቆ ዋናውን መንገድ እያያዘም። በእውነቱ በጣም አመሰግናለሁ። ወደ እናት ሀገሬ መጥቼ በኢኮኖሚያ ላይ በኩሌን አስተዋጽኦ እንዳበረክት ስለተሰጠኝ እድል እኔም በድርጅቴ በ776 ስም በድጋሚ ላመሰግን ወዳለሁ አለች ፊላ የቦሌን ጎዳና ግራና ቀኝ እየቃኘች። ጃጋ ቆስጠንጢኖስ ሳያስበው የመኪናዋን ፍሬን ጥርቅም አድርጎ ረገጠው። ፊላ መኪናው በድንገት ሲቆም ግንባሯ ፊት ለፊት ሊላተም ሲል ለጥቂት ሰግዳ ተመለሰች። ምን ነው ደህና ነህ? ግራ ተጋባች። ጃጋ ቆስጠንጢኖስ ከአንደበቷ ባወጣችው የቁጥር ቃል እንዲህ መሆኑን ብታውቅ ኖሮ ይህን ያህል ባልጠየቀችም ነበረ።